ተርጓሚውን እኔ ሁለትና ከሁለት በላይ ቁሞች ተመሳሳይ ናቸው የሚባሉት ተመሳሳይ ተለዋዋጭ ካላቸው ነው ይላል። ሁለትና ከዛ በላይ 2ጠ ሲደመር 4ጠ ሲደመር 5ጠ ሲደመር 4 የብንል ይሄ እስከዚህ ድረስ ያለው ይሰበሰባል። ምክንያቱም ተመሳሳይ ምን ስላለው ተመሳሳይ ተለዋዋጭ ስላለው፣ ይሄ ደግሞ ተመሳሳይ አይደለም። ስለዚህ ተመሳሳይ ቁሞች የሚባሉት እንግዲህ ተመሳሳይ ተለዋዋጭ ያላቸው ቁሞች ናቸው ማለት ነው። ምሳሌውን እኒ ምሳሌ 10 የዘ አሁን እዚህ ጋር እዩ የና ዘ ተባስቶ አንድ ቁም ነው። ይሄ አንድ ቁም ነው አይደለ? አሁን እዚህ ጋር ስንት አለ? 10። ይሄ ማለት አንድ ቁም ስለሆነ ተመሳሳይ ናቸው እነኚህ። ለምን? የተመሳሳይ ተለዋዋጮች ብዜት ስለሆኑ እነኛው ተመሳሳይ ናቸው። ከዛ በኋላ ይሄ 10 ነው ያለው፣ ይሄ 8 ነው ያለው፣ ይሄ ደግሞ 5 ነው ያለው ማለት ነው። እነኚህ ተደምረው አንድ ላይ አሁን በምን መገለጽ ይችላሉ ማለት ነው? 23 የዘ ተብሎ መገለጽ ይችላል ማለት ነው። እያችሁ እንደዚህ እና 3 አሁን እነኚህ ተመሳሳይ ቁሞች ናቸው። 3 ነው የሚመስለው ግን አንድ ነው። ይሄ አሁን ይሄ አንድ ቁም ነው መሆን የሚችለው። ለማን ነው? 23 የዘ ነው መሆን የሚችለው ማለት ነው። 10 የዘ እና አሁን ይሄ ደግሞ ጠየ ይላል። አያችሁ የዘ እና ጠየ አይመሳሰሉም። እነኚህ የተለያዩ ናቸው፣ ተመሳሳይ አይደሉም። የዘ ካለ የዘ ነው፣ ጠየ ካለ ጠየ ነው፣ ሌላ ጠየ ነው የምንፈልገው ማለት ነው። ተመሳሳይ መጥን ቁጥሮች አሏቸው ይላል። አሁን መጥኖቹ ናቸው ተመሳሳይ፣ ኮኤፊሸንቱ ነው እንጂ ተመሳሳይ 10 ስላለ ኮኤፊሸንቱ ነው እንጂ የሚመሳሰለው፣ ተለዋዋጮቹ ግን ተመሳሳይ አይደሉም። ነገር ግን ሁለቱም ቁሞች የተገለጹበት ተለዋዋጭ የተለያዩ ናቸው ያለ እዚህ ጋር እነማን ናቸው? የዘና ጠየ። ስለዚህ ሁለቱ ተመሳሳይ ቁሞች አይደሉም ለማለት ነው። ምሳሌ 11 ላይ ደግሞ እስቲ እዚህ ጋር 8 ጠየ ጽይን ጠየ፣ ያው ጠየ አሁን ተመሳሳይ እነኚህ ምንድናቸው ማለት ነው? ተመሳሳይ ናቸው ማለት ነው። ስለዚህ ተመሳሳይ ስለሆኑ ምንድነው የምናደርገው? ሁለቱን ቁጥሮች ደምረን ምን እናደርጋለን? በአንድ መልክ እንደዚህ ማስቀመጥ እንችላለን ማለት ነው። 8 ጠየ እና 6 ጠየ ተመሳሳይ ቁሞች ስለሆኑ መጥን ቁጥሮቻቸውን ብቻ በመደመር እና አንዱን ተለዋዋጭ ጠየን በመውሰድ ማቃለል ይቻላል ይላል። ስለዚህ ይሄ ሲቃለል አሁን ይህንን በቃ ፍየል ወይ በግበር ወይም ደግሞ ደብተር፣ ጠየ ማለት ደብተር ነው እንበል። 8 ደብተርና 6 ደብተር ስንት ነው? 14 ደብተር ብላችሁ የወሰዳችሁት ጠየን ነበረ። ስለዚህ 14 ደብተር አላችሁ ማለት ነው። 14 ጠየ አላችሁ ማለት ነው አይደለ? እዚህ ጋር ደግሞ እንሂድ። ይሄ ዘ ነው፣ ይሄም ዘ ነው። እሺ ይሄ ዘ ደብተር ነው ይሁን እንበል። 12 ደብተር ሲቀነስ 5 ደብተር 7 ደብተር። ስለዚህ ደብተር ያለው ማንን ነበረ? ዘ ነው። ስለዚህ 7 ዘ እንላለን ማለት ነው አይደለ? ይሄ አሁን 7 ዘው ነው። እዩ እነኚህን መጠኖቻቸውን የጋራ ወስዱ በማቀናነስ ማለት ተለዋዋጩ የጋራ ስለሆነ የጋራውን እዚህ ጋር ዘን ወሰድኩኝ ከ12 ላይ 5ን ቀነስኩ እንደማለት ነው። ለምንድን ነው ዘ የተወሰደው? ዘ እዚህም ስላለ ማለት ነው። ከዛ በቃ ተሰበሰበ ይባላል። አሁን ይሄ ተመሳሳይ ቁሞችን መሰብሰብ ነው የሚባለው። ተሰበሰበ፣ ይሄ ተሰብስቦ አንድ ሆነ ማለት ነው። ተለዋዋጩ ተመሳሳይ ስለሆነ ነው። 12 ዘ እና ኔጌቲቭ 5 ዘ ወይም ደግሞ አሉታ 5 ዘ ተመሳሳይ ቁሞች ስለሆኑ መጥን ቁጥሮቻቸውን ብቻ በማቀናነስ ማቃለል ይቻላል ይላል። ማቃለል ወይም ደግሞ ተመሳሳይ ቁሞችን መሰብሰብም ተብሎ ሊገለጽ ይችላል። ይሄ ደግሞ ርዕስ ነው። ምንድነው የሚለው? የአልጀብራ አገላለጽን ማቃለል ደንቦች ላይ እንዴት ነው ማቃለል የምንችለው? ተመሳሳይ ቁሞችን ወደ አንድ አቅጣጫ ወይንም ቦታ በመሰብሰብ እና በመደመር ወይንም ደግሞ በመቀነስ የተሰጠን የአልጀብራ አገላለጽ ማቃለል ይቻላል ይላል። ይሄ ማለት ከዚህ በፊት ደጋግሜ እንዳሳየዋችሁ 4 ሲደመር 2 ሲደመር 3 ቢባል እዚህ ጋር ይሄና ይሄ ተመሳሳይ ቁሞች ናቸው እንላለን። ለምንድን ነው ይሄንን የምንለው? እዚህ ጋር ያለው ጠ እና እዚህ ጋር ያለው ጠ ተመሳሳይ ተለዋዋጭ ስለሆነ፣ ስለዚህ መሰብሰብ 4 ጠና 3 ጠን ደምረን ቀጥሎ ይሄ የሌላ ተለዋዋጭ ስለሆነ እንተዋለን ማለት ነው።
ከዛ ይሄ ሁለቱን ስንደምር ደግሞ 7 ጠ ይሆናል። 7 ጠ ሲደመር 2 ይሆናል። መጨረሻ ላይ ይሄ መቃለል ስለማይችል ወይም ደግሞ ከዚህ በላይ መሰብሰብ ስለማይችል በዚህ መልክ መጨረሻ ላይ ይቀመጣል ማለት ነው። ይሄንን ነው እያለን ያለው። ይሄንን አሁን በምሳሌ በደንብ እናዳብራ። ይሄንን በደንብ እንየው። የሚከተሉትን አገላለጾች አቃል ይላል። እዚህ ጋር አያችሁ። አሁን ይሄንን እናቃል። እዚህ ጋር ጠ ሌላ አለ፣ ጠ እዚህ ጋር አለ። እሺ መ እዚህ ጋር አለ፣ እዚህ ጋርም አለ። ያው መጀመሪያ ጠንኒ ጠ እዚህ ጋርና እዚህ ጋርና እዚህ ጋር ነው ያለው። አሁን ያለው እዚህ ጋር ሁለቱ ጋር ነው። ሁለቱም ፖዚቲቭ ናቸው፣ አዎንታዊ ቁጥሮች ናቸው። ስለዚህ ሁለቱም ይደመራሉ፣ 6 ጠ ይሆናል ማለት ነው። ያዙልኝ። አሁን ደግሞ 7 መና ኔጌቲቭ እነዚህ ጋር ደግሞ ይቀናነሳሉ። ለምን? ይሄ ሲደመር 7 ነው፣ ይሄ ሲቀነስ 4 ነው። 7 ሲቀነስ 4 ነው የሚሆነው ማለት ነው አይደለ? ስለዚህ እናንተ እንዳትሳሳቱ እንዴት እንደምትሰሩ ላሳያችሁ። ይሄንን ስትሰሩ ምንድነው የምታደርጉት? መጀመሪያ ከአንዱ ትጀምራላችሁ። አሁን 2 ጠ ሲደመር 4 ጠ ጨረሳችሁ አይደል? አሁን በጠ ሌላ ቁም እንደሌለ እርግጠኛ ከሆናችሁ እዚህ ውስጥ ሌላ ቁም እንደሌለ እርግጠኛ ከሆናችሁ አሁን እነኚህ ሁለቱ ብቻ ከሆኑ በቃ ጨረስን ማለት ነው። እንቀጥላለን፣ ወደ መ ደግሞ እንሄዳለን ማለት ነው። ከዛ ደግሞ ምን እናደርጋለን? 7 መ አሁን እዚህ ጋር ደግሞ ሲቀነስ 4 መ። ከዛስ አሁን ማንን ጨረስን ማለት ነው? መንም ገደልን ማለት ነው። ጠን ገለናል መጀመሪያ። አሁን ደግሞ ማንን ጨረስን ሰብስበን? መን ደግሞ ሰብስበን ጨረስን ማለት ነው። ቀጥሎ የሚቀረን ደግሞ ያዊቶች ናቸው። ያዊት የሚባለው እነኚህ ቋሚ ቁጥሮች ናቸው፣ ወይም ደግሞ ተለዋዋጭ የሌላቸው ቁጥሮች ማለት ነው። ስለዚህ እነኚህን ደግሞ ምን እናደርጋለን? ሲደመር 9ና ሲቀነስ 8 ማድረግ እንችላለን። ሁለቱም ቦታ ብናቀያየር መብታችን ነው፣ ምንም ችግር የለውም። ሲደመር 9ና ሲቀነስ 8 እናደርግ። አያችሁ እዚህ ጋርም እንደዛ ነው ይሰራል። ለምን በዛ መልክ ይሻላል። አሁን ይሄንን ደግሞ ስንሰራ ይሄ አንድ አይነት ይሄ 6 ይሆናል። ይሄ ደግሞ ሲደመር 3 መ ይሆናል። ለምንድን ነው ሲደመር የሆነው መሰላችሁ? እዚህ ጋር ይሄ ሲደመር የሆነው 7 ከ7 መ ላይ 4 መ ስንቀንስ ፖዚቲቭ ስለመጣልን አዎንታ ስለሆነ ነው የተደመረው። አሉታ ቢሆን ኖሮ ይቀነስ ነበር ማለት ነው። ገብቷችኋል አይደለ? ቀጥሎ ደግሞ ይሄንን መጨረሻ ላይ መስራት ነው። ስለዚህ ይሄንን ስንሰራ 6 ጠ ሲደመር 3 መ ሲቀነስ ሳይሆን ሲደመር ነው የሚሆነው። ከ9 ላይ 8 1 ነው የሚሆነው። ስለዚህ ይሄ መጨረሻ ላይ ስንት ቁም አለው ማለት ነው? ባለ ስንት ቁም ነው ይሄ? 1 2 3 ባለ 3 ቁም ነው የሚሆነው ማለት ነው። እሺ ጥሩ። ይሄኛውን ደግሞ ስናይ ምንድነው የሚሆነው? ይሄኛውን ስናይ አሁን አብረን እዚህ ላይ የተሰራው እንደዚህ ጋር እስቲ ይሄ ምንድነው መፍትሄ ያለና ምን አደረገ? አሁን በቃ እዚህ ጋር ተመሳሳይ ነው አይደል አሰራሩ። 2 ጠና 4 ጠን እዚህ ጋር ሰበሰበ። 2 ጠንና 4 ጠን ሰበሰበ። ከዛ ደግሞ ይሄንን ከጨረሰ በኋላ ወደ ማን ሄደ? ወደ መ ሄደ። ከዛ 7 መና ኔጌቲቭ 4 እዚች ጋር የምትቀረዋ ምንድነች? ኔጌቲቭ ትቀራለች ማለት ነው። አሉታ 4 ትቀራለች። ያው የታይፕ ኤረር ነው። ከዛ ይሄንን ደግሞ ሲያቀናነስ አሁን ይሄንን ደመረ። ምክንያቱም ሁለቱ መደመር ስለሆነ 6 ጠብ ነው። አሁን የደፍተር ከሆነ ወይም ደግሞ ፍየልና በግ ብለን እናስብ። 2 በግና 2 በግ ሲደመር 4 በግ 6 በግ። በግ ያለው ማን ነው? ጠ። ስለዚህ 6 እና ጠ 6 ይሆናል ማለት ነው። እዚህ ጋር ደግሞ ፍየል 7 ፍየል ላይ ከ7 ፍየል ላይ 4 ፍየል ሲቀነስ 3 ፍየል 3 ፖዚቲቭ ነው አይደለ? ስለዚህ 3 ፍየል ያልነው ማን ነው? መን ነው። ስለዚህ 3 መ። በቃ ይሄን ደግሞ ቁጥሩን ስናቀናነስ ፖዚቲቭ እንደመጣለን። ይሄ አጠቃላይ ስንት ቁም ሆነ ማለት ነው? ባለ 3 ቁም ሆነ ማለት ነው። እስቲ እንቁጠር 1 2 3። የነኚህ ቁሞች መጠን ደግሞ ማን ነው የሚሆነው? እዚህ ጋር 6 እና 3 ነው የሚሆነው ማለት ነው። 6 የጠ ነው፣ 3 ደግሞ የመ ነው የሚሆነው ማለት ነው። እዚህኛው ላይ ደግሞ ስናይ እዚህ ጋር ያለው ማን ነው? እሱ ጠዘ ነው። እዚህ ጋር ጠዘ አለ፣ እዚህ ጋር የጠየ አለ። ጠዘና ጠየ የተለያዩ ናቸው። እዚህ ጋር እሺ ጠዘ ካለ ሌላ ጠዘ እንፈልግ። ይሄው ጠዘ፣ እዚህ ጋር ጠዘ። ስለዚህ እነኚህ ሁለቱ ይመሳሰላሉ። እዚህ ጋርና እዚህ ጋር ያሉት ደግሞ ሁለቱ ይመሳሰላሉ። ይሄኛው ብቻውን አየር ላይ ይቀራል ማለት ነው። ስለዚህ መጀመሪያ ምንድነው ያደረገው? አሁን እዚህ ጋር ሲሰራ ከዚህ ነው የጀመረው። ጠዘ። ስለዚህ እዚህ ጋር
4 ጠዘ አለ። ይሄው 4 ጠዘ። ይሄኛው ሲደመር ጠዘ ነው። አያችሁ ፖዚቲቭ ነው። ፖዚቲቭ አዎንታዊ ቁጥር ስለሆነ ይሄው ከነመደመሩ ነው ያመጣው። መቀነስ ከሆነ ከነመቀነሱ ነው የሚመጣው፣ ከነማይነሱ ነው የሚመጣው። ስለዚህ እነኚህ ሁለቱ ይደማመራሉ ማለት ነው። ይሄንን አሁን ደብተር ብላችሁ ብትወስዱት 4 ደብተርና 1 ደብተር 5 ደብተር። ደብተር ያልነው ጠዘን ነው። ጠዘ 5 ጠዘ በቃ። ከዛስ ይሄን ደግሞ ጠየን ደግሞ እስክሪብቶ እንበለው። ጠየ እስክሪብቶን 5 ከ5 እስክሪብቶ ላይ 3 እስክሪብቶ ስንቀንስ 2 እስክሪብቶ ያልነው ማንን ነው? ጠየ 2 ጠየ ይሆናል። ከዛ 7 ብቻዋን ትቀራለች። ይሄ ባለ 3 ቁም ይሆናል ማለት ነው።